ቡዜ እንግዲህ ኤፍሬም ወንድሟን አንቃ ደብድበዋለች። ይህም ነገር የተፈጠረው እንግዲህ የወንድምህን ፓስፖርት ለምን ወሰድክበት? እንዴት ወንድምህን ከመንገዱ ታስተጓጉለዋለክ? ትኬት ተቆርጦ ቀኑ ሁላ አለፈበት። ለምን እንደዚህ ያደረክ? ለምን ከሩታ ጋር ተባብረክ ይህን ነገር ማድረግ አስፈለገ ነበር ያለችውና አብርሃም ፓስፖርቱ ከኪሱ ላይ ሲወሰድበት አብርሃም ተኝቶ ነበር ወይንስ ራሱን ስቶ ወድቆ ነበር? ይህንን ጨዋታሽን እዛው አስቀምጪ ቡዜ ማለት ነው። ስለዚህ አብርሃምን ጥያቄ ጠይቀውታል። ለምንድን ነው የምትሄደው? ምን ለመሆን ፈልገህ ነው? ለምን ከሀገር ርቀህ መሄድ ፈለክ? ለዛውም ለቀናት ሳይሆን ለወራት ለምን መሄድ ፈለክ ብለው ነው የጠየቁት። ትክክለኛውን ጥያቄ ይመልስ። ከማን ነው የሚሸሸው? ከሩታ ወይንስ ከማን? ሄርሜላ አብራው ልትሄድ ነው የሚባል ኢንፎርሜሽን አለ። ለምንድን ነው በራሳቸው ላይ ድራማ እየሰሩ ያሉት ማለት ነው? ሰላም የኔ ወዶች እንዴት ናችሁ? ሰላም ናችሁልኝ? እንዴት ዋላችሁ? እንግዲህ ይሄን ሰሞን ያው ዛሬ በተለይ ጠፍቼባችኋለሁ። አንድ ቪዲዮ ብቻ ነው ለቀቄ የጠፋውባችሁና ስራ ቢዚ ሁኜ ነው። እና ባይቦቼ ነገሮች በጣም ከተጠበቁት በላይ ከባድና ውስብስብ ያሉ ነገሮች ደርሰዋል ማለት ነው። ቡዜ እንግዲህ የገዛ ወንድሟን አንቀዋለች። እሱም ከወንድሟን ጠልታው ሳይሆን ከሩታ ጋር ስለሆነ ሩታን ስለምትጠላት ሩታን ስለማትወዳት በቃ ከሩታ ጋር የሆነ ሰው ወንድሟም ሆነ ባዳም ሆነ ዘመድም ሆነ ለሷ ጥላቻ አለባት። በቃ ጥላቷ ነው ለሷ። ለምን ከሩታ ጋር ከሩታ ጎን ሆኖ ሩታ እውነት አላት፣ ሩታ ትክክል ናት፣ ሩታ እውነተኛ ሴት ናት፣ ለምን ሩታን እንደዚህ ያረጋታል፣ ለምን ያስለቅሳታል ብሎ ለሩታ የተቆረቆረ ሰው ሁላ ወይንም ለሩታ የተጨነቀ ሁላ ለቡዜ በጣም ጥላቷ ነው። ምክንያቱም እሷ የምትፈልገው ሄርሜላ ጥሩ ናት፣ አብርሃምና ሄርሜላ አንድ ላይ ይሆኑ ምናምን እንዲባሉ ነው የምትፈልገው። በእናታቸው እኔ በነገራችን ላይ ፈጣሪ ይቅር ይበለኝ፣ እኔ ሄርሜላን ገና ሳያት እናደዳለሁ። በቃ እናደዳለሁ፣ ደሜ ነው የሚፈላው ገና ሄርሜላን ሳያት። ለምን የምታደርገው ነገር ሁሉ እሷ ብቻ ናት አዋቂ፣ እሷ ብቻ ናት በቃ ሁሉ ነገር የምታውቀው፣ ተናጋሪ እሷ ብቻ ናት፣ ስማርት እሷ ብቻ ናት። ከሷ ውጭ የሚያወራ የሚናገር ሰው ያለ አይመስላትም ሄርሜላ ማለት ነውና ስለዚህ ቡዜ አብርሃም ከሄርሜላ ጋራ ከሆነ አገር ይደባለቃል። በቃ ምንም ምምልሽ ነገር ባጭሩ ይሄንን ብቻ ነው። አገር ድብልቅልቅ ነው የሚለው። ብዙ ነገሮች ይፈጠራሉ። ምክንያቱም ሄርሜላን እንዴት ከሩታ አስበልጦ መረጣት? አሁንም የሆነ ያደረገችበት ነገር አለ። አሁንም ልጁ ከሀገር እየወጣ ያለው በሄርሜላ ምክንያት ነው። እንዴ ቡዜ ለምንድን ነው ይሄ ነገር አልገባት ያለው? አውቃ እንዳይገባት ስለፈለገች እንጂ ሳይገባት ቀርቶ አይደለም ጋይሶች። ለምን መሰላችሁ? በፊት አብርሃም ከሩታ ጋር ሲሆን ልጅ ወልዶ እርግዝናዋ ላይ ራሱ በጣም ደስ የሚል ጊዜ ነበራቸው። ልትወልድ አካባቢ 9ኛ ወር የገባች ጊዜ ነበር ይሄ ነገር የተፈጠረው። ሄርሜላ በመሃል የመጣችው ሄርሜላ ሳትመጣ በፊት አብርሃም ከሩታ ጋራ በጣም የፍቅር ጊዜ ነበራቸው። የሚለቁት ቪዲዮ ራሱ የሚገርማችሁ በሚሊዮን የታየ ራሱ ቪዲዮ አላቸው። በጣም እኛም በፍቅር ነበረ በቃ የፍቅር ምሳሌዎች ነበር የምንላቸው። በጣም ነበር በተለያዩ የቴሌቪዥን ጣቢያና የዩቲዩበሮች ላይ እየደወሉ እየጠሯቸው ኢንተርቪው ያደርጓቸው ነበረ በፍቅራቸው ብዛት በቃ የፍቅር ምሳሌ ናችሁ ብለው ማለት ነው። ሄርሜላ ከመጣይ በኋላ ግን የአብርሃም ህይወት ሲኦል ሆነ። ስለዚህ ሄርሜላን ነው ከአብርሃም ማራቅ ያለባችሁ እንጂ ሩታን አይደለም ከአብርሃም ማራቅ ያለባችሁ። ምንድነው እናንተ ግራ ተጋብታችሁ ግራ የምታጋቡን?